ሰማሁክ በደንብ አድርጌ ሰማሁክ አንተ ለመውደዴና ለማፍቀሬ ምላሹ ነው አይደለ አደይን ታፈቅራታለህ እስካሁን ደግሞ እኔ ስታታልለኝ ነበር አረቀምጥ እንደዛ አይደለም በቃ ይበቃል ኪንጎ ዘራፈር ሰው ይወጣላልኩ እኮ ነው ሴት የላከው ጅብ አይፈራም አሉ። አሹን ጉር ሰሩት እነዚህ ዲህና ታርቀው ስራው ተተመለሰ በኋላ እንዴት እንዳሳኩኝ አትጠይቁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ብያለሁ። ለቤት አዲስ ሆናችሁ እንደተለመደው ሰብስክራይብ ደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ላይክ ሼር ማድረጋችሁ እንዳትረሱኝ። የአደይን ድራማ ይዤላችሁ መጥቻለሁ። በላይክ ጀምሩት። የአደይ ድራማ ሲጀምር ኪንጎ በቃ ዛሬም ድረስ እንዳልወጣለት በአደይ ፍቅር እንደተጠመደና ሁሉንም ነገር ምንም ቢሆን ከዴቭ ጋር ብትጀምርም እንኳ እሱ ልቡ እንዳልቆረጠለት ቁሞ እያወራት ነበር። አደይም ብትሆን እኔ የራሴን ህይወት ጀምሬያለሁ፣ አሁን የራሴን ህይወት መቀጠል አለብህ። ደግሞ እስቅምጥል የምትባለው ልጅ ዴህና ጀምራችኋል ነበር፣ እሷ ገብረሃል ነበር እንዴት እንደዚህ እንደ አዲስ ያገረሽብሃል ብላ ህይወቱን መቀጠል እንዳለበት መክረዋለች። ከዚህ በኋላ እኔ ምንም አልሰራልህም ብላ ጥላ ሆዳለች። ለካ ይሄን ሁሉ ሲያወሩ ቅምጥል ከዛፍ ስር ሆና ከኋላቸው እየሰማች ነበር። እንዴት እንደዚህ ያታልለኛል ብላ እስከዛሬ ጉንጯን ሲስማት አይዞሻለሁ ከጎንሽ ነኝ፣ ምናልባት ደግሞ አደይን ረስቼ አንቺን አፈቅርሽ ይሆናል እያለ ተስፋ የሰጣትን ሁሉ ጊዜዋን ወደ ኋላ ቆም ብላ አስባ ጊዜ ማቃጠሉ በከንቱ እንደሆነ አሁንም ድረስ አደይን እንዳረሳትና እንደሚያፈቅራት ተገንዝባ እሳት ለብሳ ጎርሳ ፊት ቆመች። ጅማውታ እስከሚገታተል ድረስ እንዴት እንደዚህ ጉር ትሰራኛለህ? አታላይነህ አስመሳይነህ ብላ በጥፊ ላሰችው። ሁለተኛ እንዳታገኘኝና እንዳትከተለኝ ብላም ተናዳ ወደ ቤቱ ሄዳለች። በቃ ይቅርታ ቢጠይቃትም የሆነውን ነገርና ያደረገውን ነገር በተለይ ደግሞ ለአደይ እንደሚያፈቅራት ሲገልጽላት የነበረውን መስማቷ ተገቢ እንዳልሆነ ተገንዝቦ ጸጽቶታል። ኪንጎም ቢሆን ምን ማድረግ እንዳለበት እያሰበ ዳይመንድ መጣ። እንደዚህ መተከዙ ደስ ስላላለው ምን ሆነ ነው ብሎ ጠየቀው። እሱም የተፈጠረውንና ከቅምጥል ጋር ከአደይ ጋር ቆመው ሲያወሩ ቅምጥል ሁሉን ነገር ሰምታ ተቆጥታ ወደ ቤቷ እንደሄደች ነገረው። ዳይመንድ ምን ሆነህ ነው አንተ? አደይ እኮ ቆይ አንተ ልጅ መቼ ነው ተስፋ የምትቆርጠው በአደይ ላይ? አደይ እኮ የራሷን ህይወት ጀምራለች። እስኪ አሁን እንደዚህ ብለህ ታስቀይማታለህ እንዴ? አንተን ብላ ከቤተሰብ ከአባቷ ርቃ እዚህ አብረሃ ድንጋይ ላይ ቁጭ ብላ የምትውለው እኮ አንተን ስለምትል ነው። እንዴት ነገሩን ታበላሻለህ እንደዚህ ብሎ ሲጠይቀው በቃ እኔ ይቅርታ ብጠይቃት ይቅርታ አታረግልኝም። በጣም ተናዳለች። አሁን ከጎኗ ሰው ያስፈልጋታል። ይልቅ የምትችል ከሆነ ሄዲና አይዞሽ በላት አለው። በቃ እሺ ፒሳ እንደዛ አትጨነቅ። ምን አንተ ወዳ አይደል እንግዲህ ልብህ ነው ከአደይ ጋር ተለትሞ ዝም ያለው አለው። መቆንዘቡ ዳይመንድ ያስጨንቀዋል። በጣም የሚወደውና የሚያከብረው ኪንጎ በቃ በጣም የሚሳሳለት እንደ ወንድሙ ነው የሚያየው። ዳይመንድ ከግራ ከቀኙ እናት አባት ወንድምህ ስለሌለው ኪንጎን በቃ እንሰፍሰፍ ብሎ ነው የሚወደው እና በቃ ይዞ ሁሉም ነገር እንደ ፈጣሪ ፍቃድ ነው ብሎ አጽናንቶታል። በሌላ በኩል ፍቅር ተብዬዋ በቀናት ተንጨርጭራ እኔ እኮ ከዚህ ከቤት ካስወጣት ሁሉም ነገር ያከትማል፣ ዴቭም ይረሳታል ብዬ አስቤ ነበር። ለካ ከለምለም ጋር ስትሆን ዴቭንም እያባባሱ ጥቅልል አድርጋ ለመውሰድ ያስባለች። በተለይ ደግሞ ቲና ተብዬዋ ስታባብስባት ነገሩን እንዲህ ቆም ብላ ስታስበው ተመሳሰለባት መሰለኝ። ከለምለም ቤት እጀ ጉዷን ነው ማፈላው ብላ ገስግሳለች። ለምለም ቤት ከደረሰችን በኋላ ነገር የለኮሰችው ፍቅር ተብዬዋ የታለች አደይ አምጭልኝ እያለች ለምለም መጎተት ጀመረች። በዛ ላይ ደግሞ ባቡሬም ነበር። ምን አባሽ ሆነሽ ነው እንደዚህ ለምለም እንትን የምትያት ብሎ ከፊቷ ሲቆም ቲና ተብዬዋ ፈርታው ወደ ኋላ ተመልሳ መንገዷን ቀጠላለች። ፍቅር ተብዬዋ ተፋጣ እንዴት እንደዚህ ታያለሽ? ወይት ናት አደይ? እንዴት ዴቭ ጋር እንደዚህ ባንዴት የሆኑ ዝምታ ያለሽ? አንደኛይቱ እንደውም ማሽቀበጫ አንቺ ነሽ እያለች ከለምለም ጋር ወረደችባት። ለምለምም ስነ ስርዓት እንድትይዝ አለዛ ከቤቷ እንድትወጣ። በዛ ላይ ደግሞ አደይና ዴቭ መቼም ቢሆን እንደማይለያዩ ለካ ከዛ ከቤት ያስወጣሻት ዴቭ እንዲረሳትና እንዲተዋብለሽ ነበር። ግን ደግሞ አሁን ጥሩ መንገድ ላይ ናቸው። እንዲያውም
በውጭ እንዲገናኙ አርገሻቸዋል ብላ ልኳን ነገረቻት። ይህንን ስትሰማ ለካ ውጭ ብዙ ነገር ያደርጋሉ ማለት ነው ብላ ፍቅር ተንጨርጭራ ቆይ አንቺ እንደዚህ ምንድን ነው የሚያደርግሽ? ለሃ ይህ ቤትሽ የተቀመጠው ባቡሬ ተብዬው ውሽማሽ መሆኑ ነው። ቀስ እያለ ደግሞ ጥሎሽ ይሄዳል ይህን ባህሪሽን እያወቀ ልክ ኤላ ጥሎሽ እንደሄደው ሁሉ እያለች በለምለም ላይ ማስዛበቅና መጥፎ ንግግር መናገር ጀመረች። ይህን ነገር ስትናገር ባቡሬ አላስቻለውም እና ሂዶ በጥፊ ጠረቀማት። ከቤትም ወደዛ ሂጂ ብሎ ገፈተራት። የቤት ከወጡ በኋላ አዴ ከሄደችበት እየተመለሰች ነበርና በራፍ ላይ አግኝተው ሊያስጨንቋን ነበር። ግን ደግሞ ባቡሬ ከበር ሊዘጋ ሲመጣ አያቸውና ከዚህ ከግቢ ጥለው እንዲጠፉ ድራሻቸውን አጥፍቷቸዋል። ሰክ እያለች በር እንኳን ሳቆረቁር ከዴቭ ክላስ ገባች። ሩታ ቲና ተብዬዋ ልብሱን እየቀየረ ይሁን ምን ይሁን አላቅም። ድንግጥ ብሎ እንዴት እንደዚህ በር ሳቆረቁሪ ትገቢያለሽ? ቆይ ምን አይነት ማፈሪያ ነሽ? ስነ ስርዓት ሊኖርሽ ይገባል። በቃ ከዚህ ከቤት ይውጪ ማለት ከክላስ ይውጪ እና በጣም ነው የምታስጠልኝ። ቆይ አንቺ እዚህ ምን ልትሰሪ መተሽ ነው ብሎ በቁጣ ግንፍል ብሎ ከክላሱ እንድትወጣ ጨቅጭቋታል። ጭቅጭቁን የሰማችው የፍቅር እናት ምንድን ነው ብላ እየሮጠች መጣች። ዴቭም ቢሆን አልደበቀላትም፣ አላገዘላትም። በቃ ስነ ስርዓት ሊኖራት ይገባል። ዝም ብላ ዘው ብላ ክላስ የምትገባው ለምንድን ነው ብላ እትዬም ራሱ ስራዋንና ድርጊቷን ዴቭን ፍለጋ እዚህ ቤት እንደመጣች ስለተረዱ ስነ ስርዓት ሊኖርሽ ይገባል። እንዴት እዚህ ቤት ልትመጥ ቻልሽ? በየት በኩል ገብተሽ ነው ደግሞ እኔን ጋር ሰላም ሳትይኝ አሏት። እሷን ብትሆን ፍቅር ተብዬዋን ተማምና ነበረ እትዬን ሰላም ሳትል ወደ ዴቭ ሰተት ብላ የገባችው። ልክ ልኳን እትዬም ልክ ልኳን ነግረው ከቤት አባረዋታል። በሌላ በኩል ዳይመንድ በቃ ጭማኑ ቅምጥልን ይቅርታ ለመጠየቅ ቤቷ ድረስ አንኳኩቶ በር አንኳኩቶ ሄዷል። ሲከፍትለት አባቷ አደጋ ሀርዲ ናቸው መሰለኝ። አባቷን እየፈራች ምን ፈልገህ መጣ እያለ በቁጣ ተናተፈች። እሷም ተፈልግሽ ውጭ አለበለዚያ ውስጥ ገብቼ እናወራለን ሲላት አባባ ይገለኛል ውጭ እመጣለሁ ብላ ውጭ እንዲጠብቃት አስጠንቅቀዋለች። በሌላ በኩል ዴቭ ምን እንዲያስተከዘው ለምን እንደዚህ እንደመሆን የፍቅር እናት ጠይቀውት ነበር። እሱም ቢሆን በቃ የተፈጠረው ነገር እኔ የታመምኩት የተጎዳሁት እያለሁኝ አልከሰስኳት፣ አንቺ ለምን ጨክነሽ ከዚህ ከቤት አስወጣሻት አዴይም ብሎ ትክዝ አለ። የሆነውንና የተፈጠረውን እናንተ ልጆችን መርዝነስነሳ ልግልብኛል ነበር እንዴት እንደዚህ ትላለህ እያሉ ሲጠይቁት እሱ አይደለችም እትዬ በቃ ያቺ ቤዛ ተብዬዋ ናት። እንደውም ለአዴ እየተዘጋጀውን ምግብ ነበር እኔ የበላሁት። ለአዴ እንቺ ብላ ከሰጠቻት በኋላ እኔ በሰዓቱ ስለራበኝ እኔ ወስጄ የበላሁት። ከዛ እኔ የተረፈኝን ደግሞ ፍቅር በላችሁ ብሎ ሁሉንም በግልጽ ነገረላት። በቃ የዚህ ሁሉ ሴራ ጥንሳሽ አዴ ማናትች ቤዛ ተብዬዋ ነበረች። ስለዚህ አዴ ምንም አላጠፋችም። በዛ ላይ ደግሞ አሹም ከስራ ተባሯል። እዛ ሀገር ማንም ሰው እንደሌለው ጠንቀሽ እያወቅሽ ብሎ ግልጹን ነግሯታል። ከዛ የአዴ እናት ይሄን ሁሉ ነገር ሲያውቁ ከደረጃ ላይ ብቻቸውን ቁጭ ብለው ጸጽቷቸዋል። በተለያዩ ሁሉ ነገር በቃ ገደል እንደከተቱት አዴንም ከቤት ማባረራቸው ልክ እንዳልሆነ ተጸጽተው ወደ ለምለም ቤት ሄደው ይቅርታ ጠይቀዋታል። ወደ ቤት መመለስ እንዳለባት አሹንም ቢሆን ወደ ስራ መልሰውታል። በቃ ይቅርታ አድርግልኝ እኔ ነኝ ተሳሳኩት ብለው በመንገድ ተገናኝተው አሹ መስራት። በሌላ በኩል ለሙዬ የጓደኝነት ጥግ ማለት ነው መሀል እየተጫወቱ እያለ አልጋዋ ላይ የአዴን አሻንጉሊት አገኘች። ሳሎን አመጣችና የማናት አሻንጉሊት? እኔ እኮ አልጋ ላይ ሳያት ማን ነው ምን አምጥተው ቁጭ አደረጋት እያለች እውነቱን እንድትነግራት ቀለደችባት። አዴይም ብትሆን በመሀል ያው አደጋው መርዙ ሁሉ ሐኪም ቤቱ እያጣደፈን ስለነበር ችግር ስለነበር ስለተፈጠረው ነገር አልነገርኩሽም። ስጦታ ነው ዴቭ አምጥቶ ሰጥቶኝ ነው ታውቂያለሽ። የአሻንጉሊት ሲሰጠኝ በቃ ልጅነቴን ነው ያስታውሰኝ። አሻንጉሊቱን ይዤ ፊት ለፊት ሳይወስ ሳቄ መጥቶ ነበር። እነሱ ደስተኛ ያልሆንኩት መስሎን ነበር። እኔ ስለ ደስ ብሎኝ ነው የሳኩትኝ እያለ ስለ አሻንጉሊቱ እየተሽኮረመችም ቢሆን ለለሙ ለጓደኛዋ እውነቱን ነግራለች። ስለ አሻንጉሊቱ ሲነሳ በመሀል ለሙ ትክዝ ብላ ኤላን አስታወሰች። ፍቅርና ታዲያን ከለምለም ቤት ሄደው ይቅርታ ከጠየቋት በኋላ ወደ ቤት ተመልሰዋል። ፍቅር ተብዬዋና ቲና ተብዬዋ ምን እንደጠነሰሱ ባይታወቅ አሹን ውጭ ላይ የሚያባረረን ሰው እያለ ባካሃዲ ነን እያሉ ውስጥ ግርግር ሲፈጥሩ አሹ ደግሞ እኔ ወንዲ ተቀምጬ ነው ወይ እኔ ዘበኛ ሆኜ የተቀጠርኩት ለማን ነውና ብሎ ዱላውን ይዞ ሲወጣ ፊት ለፊታቸው የፍቅር እናት ነበሩ።
እሱ ልብ ብሎ ስላልተመለከታቸው በያዘው ዱላ ግንባራቸውን ብሎ ፈንክቶ መሬት ዘርሯቸዋል። ድራማው እዚህ ላይ ያበቃል። ከመግባቷ ፍየል መበጠሷ ምንድን ነው የሚባለው አባባል ጨርሱልኝ በኮመንት ማለት ነው። ይቅርታ ተባብለው ስራውን ከመጀመሩ 1 ደቂቃ 2 ደቂቃ ሳይሞላው ጭራሽ ደግሞ የቤቱን ባለቤት በዱላ ግንባራቸውን ለሁለት ላይስትር እና ወደ ሰዎች ያድራማ ይሄን ይመስላል። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሀሳባችሁን በኮሜንት አቀብሉኝ፣ አነባለሁ። በሌላ ፓርት እስከምንገናኝ ቻው፣ ባይ ባይ።